ወላሂ የመድረሳ ህይወት በጣም ነው ደስ የሚለውና አስኢፍ እዛ ብቀር ደስ ይለኝ ነበር ማለት እንዲህ አሁን ትልቅ ሆኜ የልጆች እናት ሆኜ ላይፉ እንደዛ ቢሆን። ሴቱ ነሽ፣ በተለይ ሙስሊም ሴቱ ነው እዛ ቦታ ላይ መቀመጥን እንዴት ትገልጫዋለሽ? እናቴ በጣም በጣም ጀግና ሴት ናት። ዲንን ሳታቅ የኖረች ነች እና ለኔ ሞዴል ነች። ለኔ ብቻ ሳይሆን ለብዙ ሴቶች ማለት ነው። ወደ ትዳር ሲገባ ሴት ልጅ እስኪ ለትዳር እንዴት ነው ራሷን ማዘጋጀት ያለባት? በጣም የሚገርመኝ አንድ አጋጣሚ እናቴ 12 ስማር ታምሜ ያለው አልኩሽ እና አንድ ቀን ታምሜ እንዲህ ተኝቻለሁ። እሷ ደግሞ ስራ ትታለች እኔን ለማስታመም ማለት ነው። እና በቃ there ትንሽ ፕሮብለም ነበረ። ከዛ ቁጭ ብላ ሌሊት ላይ አጠገቤ ነበረች እና አልহামዱሊላህ ረቢል ዓለሚን አለች። ከዛ እንዴ አልኳት ማሚ አንቺ ቆይ ዛሬም አልহামዱሊላህ ይያለሽ አልኳት። እኔ 12 ለመፈተን ፈተና እየደረሰ አንድ ስንት 5 ወር ሳልማር ልፈተን በዛ ላይ እግሬና እጄ ታመሜ መነሳት አልችልም። አንቺ ስራ ተተሽ ቁጭ ብለሻል እንዴት ነው አልহামዱሊላህ የምትለው? ምን የተሻለ ነገር አለ አልኳት። እኔ ዲን ተመሬ ምን ብዬ ማለት ነው። አንዲት ሴት ምን አይነት ሴት መሆን አለባት? በኢኮኖሚ ሊሆን ይችላል፣ በእውቀት ሊሆን ይችላል። በምን ራሷን ታዘጋጅ ብቁ ሴት ለመሆን? በጣም ያበላሸን ነገር ቢኖር የትዳርን ህይወት ቲዮሪቲካሊ የምናውቀውና ፕራክቲስ የተለያየ ነው። ሴቶች ምንን ማሳካት ይችላሉ አስተዳደር ላይ ሲሆኑ? እኔ በሴቶች ማሳካት የማይቻል ነገር አለ ብዬ አላስብም። ምንን ማሳካት ይችላሉ ሳይሆን ምንም የማያሳኩ አሉ ብለሽ ከጠየቅሽኝ ምንም የለም። ስለዚህ ሁሉንም ነገር እንችላለን። ሁሉንም ነገር ይችላሉ። ይሄንን ስል ግን ሮል አለ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። የዛሬዋ እንግዳዬ ለሊሴ አህመድ ትባላለች። የድሬዳዋ ከተማ የሴቶች ኃላፊ ነች። ብዙ ስራዎችን የሰራች ብዙ ስራዎችን እየሰራች ያለች ጀግና እህታችን ነች። ከዚች እህታችን ጋር በሚኖረን ቆይታ ትደሰቱበታላችሁ፣ ትማሩበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራም አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ለሊሴ፣ ጥሬን አክብረሽ ካለችሽ ትንሽዬ ጊዜ አጋርተሽ እዚህ ስቱዲዮአችን ድረስ ስለመጣሽልኝ እጅግ አድርጌ በአላህ ስም አመሰግናለሁ። እንኳን ደህና መጣሽ። እኔም አመሰግናችኋለሁ። መርሃባ። ለሊሴ አህመድ ማነች የሚለውን ደግሞ ከሱመያዎች ፖድካስት ጋር እስኪ በመተዋወቅ እንጀምር። ያው ለሊሴ አህመድ እንደማንኛውም የኢትዮጵያ ዜጋ ኢትዮጵያዊ ነች። የድሬዳዋ ተወላጅ ነች። እዛው ነው የተወለድኩት፣ እዛው ነው የተማርኩት። ማሻአላህ። ለሊሴ ብዙ ታሪኮችሽን ለማጥናት ሙከራ አድርጌያለሁ። የመድረሳ ህይወት አለሽ፣ የዩኒቨርሲቲ ህይወት አለሽ፣ የስራ ብዙ የምናነሳቸው ነጥቦች ይኖራሉ ወደ ኋላ ላይ። ድሬዳዋ ስታድጊ በምን አይነት አስተዳደግ እንዳደግሽ ደግሞ ብትነግሪኝ በጣም ደስ ይለኛል። እኔ ድሬዳዋ ሳድግ ከቤት ይልቅ መድረሳ ውስጥ ነው ያደግኩት ማለት ይቻላል። እንደ ማንኛውም የኢትዮጵያ ዜጋ የኛ ፋሚሊ ሎው ሌቭል ኢኮኖሚ ከሚባሉት ፋሚሊ ነው የተገኘ ነው የተወለድ ነው። እናቴ በጣም ቢዚ ናት፣ ውጪ ነው የምትሰራው። ፋዘር ብዙ ጊዜ በሌላ ነገር ቢዚ ነው። በፖለቲክስ እንዲህ አይነት አንዳንድ ጊዜ ይታሰር ነበረ። አብዛኛው ጊዜ በእስር ቤት ነው እሱ ያሳለፈው። እናታችን ናት ያሳደገችን። እንግዲህ እሷ ውጪ ስለምትውል አብዛኛው ጊዜ የምናሳልፈው ትምህርት ቤት ነው።
የመጀመሪያ ኬጂ ትምህርት ወይ ደግሞ ረውደቱል አጥፋል ለምንለው መድረሰቱ ኢብኒ አባስ በሚባለው በሰፈራችን ገንደገራዳ ይባላል ቀበሌ 09 ውስጥ ባለችው ትምህርት ቤት ነው የተማርነው። አሁን የድሬዳዋ ምክትል ፕሬዝዳንት የመጅሊሱ ምክትል ፕሬዝዳንት ኢማም የሆኑበት ትምህርት ቤት ውስጥ ነው የተማርኩት። እሳቸው አሁን ምክትል ፕሬዝዳንት ናቸው። እዛ ነው ኬጂን ጨረስኩት። ከዛ በኋላ ብላል ትምህርት ቤት አሁን እስከ 12 ነው። ያኔ እስከ 4 ብቻ ነበረ። እስከ 4ኛ ክፍል እዛ ነው የተማርኩት። ከዛ ደግሞ ከ4 እስከ 8 ማዕህድ ኑር አልእስላም ጀዲዳ በሚባል የሚታወቅ ትምህርት ቤት ውስጥ ነው የተማርኩት። መድረሳ በዛን ጊዜ እስከ 8 ብቻ ነው የነበረው። ከዛ በኋላ ሃይ ስኩል ገባን። ያው የትምህርት ሁኔታ ይሄንን ነው የሚመስለው። በዚህ ጊዜዎች ከታች ስንማር ከረውደቱል አጥፋል ጀምሮ እኛ በዝም ብሎ አስተማሪ አይደለም የተማርነው። አብዛኛው በዛን ጊዜ የሚያስተምሩት መሻይኾች ነው ማለት ትንንሽ ናቸው ብሎ አይተውንም፣ በጣም ቦታ ይሰጡናል። አሁን እነኚህ ስማቸውን ያነሳሁት ምክትል ፕሬዝዳንት ጭምር እኔን አስተምሮኛል። በዛን ጊዜ ሳይሆን ካደግኩ በኋላ ተፍሲር ምናምን እሳቸው ላይ ተመሪያለሁ። በዚህ ሂደት ነው ያደግነው። ከመዲና የተመለሱ ብዙ ዓሊሞች አሉ። እነ ሼክ በራርቲ፣ እነ ሼክ አብዱሰላም፣ እነ ሼክ ካሩ፣ ሼክ ጣሃ፣ ኡስታዝ ጁሃር ሓፊዝ ነበሩ፣ ኡስታዝ ሙስተቂም፣ ኡስታዝ ዑመር። እነኚህ ሁላ ትልልቅ ዓሊሞች ናቸው። አገር ውስጥም በመጅሊስ በደንብ የአረበኛ ትምህርት የተማሩት፣ ከአገር ውጪም ደግሞ የመዲና ዩኒቨርሲቲ የተማሩት፣ እንደዛም የመን ዩኒቨርሲቲ የዛሚዓቱ ዘንዳኒ የተማሩ ዓሊሞች አስተምረውናል። በዚህ በድሬዳዋ ሂደት በትምህርት ቤት እስከ 8 ባለው ብቻ ሳይሆን ከ8ኛ ክፍል በኋላ በነበረውም ጊዜ እነኛ ዓሊሞች ላይ የዲን ትምህርትም የተማርንበት ሁኔታ ነው ያለው። ማሻአላ በጣም ደስ የሚል ነገር ነው። እንግዲህ የመድረሳ ህይወት ዛሬ ላይ ቆመሽ ስታስታውሺ የሆነ ፊሊንግ ይሰጥሻልና አንቺ የመድረሳን ህይወት ዛሬ ላይ ሆነሽ እንዴት ነው የምትመለከቺው? ምን አይነት ስሜት ይሰማሻል ያንን ጊዜ ስታስታውሺ? ወላሂ የመድረሳ ህይወት በጣም ነው ደስ የሚለውና አሲፍ እዛ ብቀር ደስ ይለኝ ነበር ማለት እንዲህ አሁን ትልቅ ሆኜ የልጆች እናት ሆኜ ላይፉ እንደዛ ቢሆን። ስፔሻሊ አሳቲዛዎች በዛን ጊዜ የነበሩትና አሁን ያሉት ኡስታዞች በጣም ይለያሉ። አሁን ፔዳጎጂ ተምረዋል፣ ተርቢያ ተምረዋል፣ ግን ፕራክቲስ ላይ እነዛን ዓሊሞች አያክሉም። በዛን ጊዜ ኡስታዞች የሚያስተምሩን ለራቲብ አይደለም ወይ ደግሞ ለደሞዝ አይደለም፣ ከልባቸው በዲን እንድንይዝና በዲን እንድናድግ ነበረ። ነገን እኛ ዲን ተረካቢ ሆነን እንድናድግ ነበረ። ያ ነገር ነው መሰለኝ አሁን ሪስፖንሲቢሊቲዎችን በዛን ጊዜ የነበሩ እኔም የኔ ጓደኞችም እንድንሸከም ያደረጉን ብዬ ነው የማስበው። በጣም ደስ የሚል ጊዜ ነው። ከላይፌ የማልረሳው እውነት ነው። በጣም ደስ የሚል ነው። ሀቂቃ እንዳልሹ ነው። ትናንት የነበረው አህዋልና ዛሬ ያለው በመድረሳዎች ውስጥ አንድ አይደለም። ግን ሰው ቁርአን ራሱ ለሩቃ ለመድኃኒትነት ሰው ታሞ ራሱ ሰው ላይ የሚቀሩ ሰዎች ቢዝነሳቸውን እያካሄዱ እንደሆነ ያው የሚታወቅ ነገር ነው። መሬት ላይ ያለ ነገር ነው። ቁርአንም አንዳንዴ ኒያችን ራሱ ተስተካክሎ ሰዎች መድረሳ ላይ የሚሆን ቁርአን ሰው ላይ የሚቀራ ሰው ንያው ተስተካክሎ እኮ ያንን ነገር አድርጎ ራቲቡንም ደሞዙንም ከወሰደበት እኮ የተሻለ ነገር ነው። ዛሬ ግን ንያችን ተበላሽቶ ገንዘቡን ብቻ ራቲቡን ብቻ በምናስብበት ተጨባጭ ላይ ዛሬ ቁርአንም ዋጋ ያጣበት ተጨባጭ ላይ ነው ያለነውና እንዳልሽው ነው። ትናንት ግን የነበረው ነገር ለአኺራና ለአኺራ ብቻ ትውልድን ለማዳን ትውልድን ለነገ ብሎ የመቅረጽ አይነት ነገር ነው የነበረውና ትናንት የነበረው ነገር ዛሬ ላይ ያው ይናፍቃል እንዳልሽው ነው። እንደዛው በቀጠልኩ ያሰኛል። ማሻአላ። እስኪ መድረሳ ህይወትን የተማረ ሰውና መድረሳ ህይወትን አሳልፎ ዛሬ ላይ ደረሰና የመድረሳ ህይወትን ያላሳለፈ ሰው። መድረሳ ማለት እንግዲህ በተርቢያ ሰዎች ልጆች የሚቀረጹበት ነው፣ ትውልድ የሚቀረጽበት ነው። በዛ በቁርአን በሸሪዓዊ በዲናዊ እውቀት ተቀርጾ ያደገ ልጅና ምንም ስለ ዲን ሳያውቅ ያደገ ሰው ልዩነቱን በምን ትገልጫዋለሽ አንቺ? መጀመሪያ ላይ ወደ መጀመሪያው ልመልስና በአሁን ጊዜም በጣም እየለፉ ያሉ ኡስታዞች አሉ። እነሱን እንደዚህ እዚህ ውስጥ መክተት አልፈልግም። እኔ የማውቃቸው ለዲን የሚለፉ
እንደዛው እኛ እንደተቀረጽን ከኛ በላይ እየቀረጹ ያሉ ኡስታዞች አሉ። ከነዛ መሀል የኔ ኡስታዞችም አሉ፣ የኔ ጓደኞችም አሉ አሁንም እና እነሱን ማጨፋለቅ እንዳይሆንብን ብዬ በጣም እየለፉ ያሉ አሳቲዞችን አላህ ጀዛቸውን ይክፈሉ። ቀጥሎ ነው የምላው ሌሎችን እንዳያዩ ማለት ፈልጋለሁ። እንግዲህ መድረሳ የተማረና መድረሳ ያልተማረ በጣም ነው የሚለየው። ማለት እኔ እምነት ስትወስጂ የእምነት ኢቲክስ አለ። ያ ኢቲክስ ሰውን ይቀርጻል። ጀስት ዓለማዊ ብቻ አይደለም፣ መታገስ እንዳለብሽ ብዙ ነገሮችን ያስተምርሻል። ያንን ደግሞ ከሰው ጋር ሳይሆን ካልኩሌሽንሽን ከአላህ ጋር እንድታደርጊ ያስተምርሻል። ለምሳሌ አንድ ልጅ ቢመታው ወይ ደግሞ ቢሰድበው ወይ ምን ቢል ልጁ ሁለት አማራጭን እየተማረ ነው በዲን የሚያድገው። ወጀዛው ሰይአቱን ያቃል ፈመን አፋ ወአስለህ የምለውንም እያወቀ ነው የሚሄደው። አማራጮችን ያያል እና ብተው ምንድነው ማገኘው፣ ባደርግስ ምንድነው ማገኘው የምለው ማለት ነው። እኔ በኢስላም ክርስቲያን ምናምን ሳልል ሰው በእምነት ሲያድግ ስፔሻሊ ኢስላም ደግሞ የተለየ ነው። ቢኮዝ ሁሉም ፓርቱ አኽላቅ ስለሆነ ማለት ነው። በዲን ያደገ ልጅና በዲን ያላደገ ዓለማዊ ብቻ የተማረ ሰው እኩል ይሆናል ብዬ አላስብም። አይደለምም። ለምን አሁን ዌስተርኖችን እያየን ነው። በዓለማዊ ትምህርት ያው የት እንደደረሱ እናውቃለን። ያው እንደምታውቂው አላህ Subhanahu Wa Ta'ala هل يستوي الذين يعلمون والذين لا يعلمون ይላል። የሚያውቁትና የማያውቁት እኩል ይሆናሉ ወይ ብሎ አላህ Subhanahu Wa Ta'ala ይጠይቀናል። ይሄ ማለት ሁለቱንም ዕልም ያካተተ ቢሆንም ያው የዕልሙ በተለየ ሁኔታ በዕልም የተቀረጸ ህፃንና በዲን ያደገ ህፃንና ዓለማዊ ትምህርት ብቻ ተምሮ ያደገ እኩል ሊሆን አይችልም። በየትኛው በእምነት ያደገ ህፃንና በእምነት ያላደገ አንድ ሊሆን አይችልም። ቢኮዝ የሚፈራው ነገር አለው ማለት ይሄንን ህይወት ብቻ አይደለም የሚኖረው፣ ሌላ ህይወት እንዳለ ያውቃል። ምን እንዳለ ያውቃል። ቅጣት እንዳለ ያውቃል። ሲቸገር ደግሞ ከሱ ጋር አላህ እንዳለ ያውቃል። ለዛ እኩል ሊሆን አይችልም ብዬ ነው ማስበው በምንም ዳይሬክሽን ማለት ነው። ጀዛከላሁ ኸይራን። እንዳልሽው ነው ሐቂቃ አውቆ ያደገ ልጅና ሳያውቅ ያደገ ልጅ አንድ አይደለም የሚለውን ያስይዘናል። ቅድም በመግቢያችን ላይ ስናነሳ አባቴ በተለያዩ ምክንያቶች ይታሰር ነበር የሚል ነገር አንስተሽልኝ ነበርና እስኪ ስለ አባትሽ ትንሽ አጫውቺኝ። አባቴ በጣም ከዓሊም ፋሚሊ ነው የተወለዱት። ማሻአላህ። የኔ አያት ሼክ ሐሰን ጃጃ ይባላሉ። ማሻአላህ። እሳቸው አህመድ ተማም ሼክ ሐሰን ጃጃ ሐረርጌን ዲን የወሰዱ ናቸው። እሳቸውና ሼክ ዑስማን ቀዌ የሚሉት ጃጃ የምትባል ከተማ መጅሊሲ ነበራቸው ናቸው የኔ አያት። ከሳቸው ነው የተወለዱት። እንግዲህ አባቴ ጃጃ የሚባል ከተማ ትንሽዬ የመልካ በሎ ወረዳ ውስጥ ነው የተወለዱት። ከዛ በኋላ ወደዚህ ሽፍት አድርገው እዚህ ወደ ድሬዳዋ እኛን ወልደውናል። አባቴ ያው ከስማችን እንደሚታወቅ የኔም ስም ለሌሴ ነው፣ ፊላ ነው እና ስትረግል ያደርጋል አንዳንድ ጊዜ ያው ትክክል ያልሆነ ነገር ሲያይ ይታገላል። የሱን በዚሁ መጨረስ ፈልጋለሁ። ጀዛከላሁ ኸይራን። አላህ ይቀበልሽ። በጣም ነው የማመሰግነው። እንግዲህ ለሌሴ ድሬዳዋ ነው ያደግሽው አይደለ? የሐረር ሰዎች ፈታ ያሉ ሰዎች ናቸው ይባላል። አንቺ እንዴት ነሽ? ፈታ ያልሽ ሰው ነሽ? ወላሂ እንደዛ ይላሉ። እኔ አንዳንድ ጊዜ ይገርመኛል። አላቀውም ምን ፈታ ለማለት ምን ማለት እንደፈለጉ ማለት ነው። አሁን ፈታ ለማለት አንዳንድ ሰዎች ስፔሻሊ ወደ አዲስ አበባ ስመጣ ገደብ የሌለው ስርዓት የሌለው ወይ ደግሞ ለምንም ጣጣ ማይሰጥ ምናምን አድርጎ ነው ሰዎች ግድ የለሽ ኬርለስ አድርጎ ነው የሚወስዱት። ግን እኔ እንደዛ አላየው። የድሬዳዋ ሰው በጣም ሰውን ይወዳል፣ ለሰው ያደርጋል፣ ይቅርታ ይላል፣ ከሰው ጋር ይኖራል፣ ተግባቢ ነው፣ ኮሚኒኬሽኑ ሀይ ነው፣ ቋንቋውን ብዙ ይችላል።
እንግዳ ይቀበላል። በጣም ጥሩ ስነ ምግባር አለው እና ቂም አይዝም። ግን ገደብ አለው፣ ሁዱድ አለው፣ ቀይ መስመር አለው የድሬዳዋ ሰው ማለት። ግን እነሱ ዲፋይን እንዴት እንዳደረጉ አላውቅም። አንዳንድ ቃላት እናንተ ምስራቆቹ የዋህ ናችሁ ምናምን ሲሉ ራሱ እኔ እናደዳለሁ። ለዚህ የተሰጠ ምን ከምን አንጻር ነው በሚል ማለት ነው። በጥሩነት ከሆነ የድሬዳዋ ሰው በጣም ጥሩ ነው። እንዳለ ኢስተርን ፓርት ኦፍ ኢትዮጵያ በጣም ጥሩዎች ናቸው። ጥሩ ብንሆን ነው አሁን አንዳንድ የኢትዮጵያ ክልል ስትሄድ ራሱ ምስራቅ እንዳለ ሁሉም ናሽናሊቲ የተሰበሰበበት ቦታ የለም። ድሬዳዋን ስትሄድ አማርኛን ትሰማለህ፣ ኦሮምኛ፣ አረበኛ፣ ምንድነው ትግረኛ፣ ጉራገኛ፣ ኢቨን የባሊያን ቋንቋ ብዙ ግሪክ፣ ፈረንሳይ፣ ይሄ ሁሉ ህብረተሰብ የተሰበሰበበት ቦታ ነው። የስም አሰያየም ራሱ ጀዚራ ከምለው ኮኔል ምናምን የተለያዩ ስያሜዎች ኢቨን አሉት ማለት ነው። ይሄ በጣም መቻቻልና አብሮ መኖርን የድሬዳዋ ሰው ያውቃል። ግን በዛው ልክ ደግሞ መብቱንም ማስከበር ህጉንም ገደቡንም ሁዱዱንም ያውቃል። ስታልፊ ቆም ማለት ይችላል። ሰው ላይ ደግሞ ይሄ ጣጣ የለውም የሚባል ነገና ያስብም ጣጣ የለውም ምን ብትለው ይቀበላል ነው። እንደዛ አይደለም። ግን ፈታ የሚለው ቃል እነዚህን ሁሉ ያካትታል ማለት እኔ አሁን ሳስበው እንዴት መሰለሽ የምረዳው በቃ የሆነ ጭቅጭቅ የማይወድ ብቻ ራሃ ማድረግ የሚፈልግ ማህበረሰብ እንደዛ አይነት ነገር ነው እኔ የማስበው። እንደዛ አድርጎ ከወሰዱት ትክክል ነው። ራሃን የሚወድ ማለት ራሃን ይወዳል፣ ግን ይሰራል። ለራሃ የሚያስፈልገውን ነገር ያመቻቻል። ራሃ ዝም ብለሽ ማድረግ የለብሽም። ራሃ ማድረግ የቻለው ለራሃ ጊዜም ማቅረብም ስለቻለ እንደዛውም ኢኮኖሚም ብዙ ነገሮች ለራሃ የሚያስፈልጉትን ነገር ስላመቻቸ ነው። ዝም ብሎ ራሃ ማድረግን እኔ አልደግፍም። ራሃ ስታደርጊ ራሃ የሚባለው ቃል የመጣው ከተዓብ በኋላ ነው። ያኒ አንቺ በአረበኛ ትርታሂን ኢዳ ታይብቲ ሲደክመሽ ነው ራሃ የምታደርጊው። አለበለዛ ሁሉ ህይወትሽ ራሃ ከሆነ ራሃ አይባልም፣ ስራ ፈት ነው የምትባዩ ማለት ነው። እና ራሃም በዛ ወይ ደግሞ ነገሮች የማይጨናነቅ ካልሽ እቀበላለሁ። ድሬዳዋ ሰው ይሰራል ይለፋል፣ ግን አላህ ነው የሚሰጠው ብሎ ነው የሚያምነው። ለምን ከቀደር ጋር አይታገልም ማለት ነው፣ ለኔ ማለት ነው። አሁን ለምሳሌ ሁለት ሰው ካሉ አንዱ በጣም ለፍቶ ካለፈለት አንዱ ካላለፈለት በእኛ ያው ምቀኝነት አንዳንድ ጊዜ አለ። የድሬዳዋ ሰው እንደዛ አይደለም። እሱ ከለፋና ካገኘ ይሄኛው ካላገኘ አላህ ነው የሰጠው ይላል። ምቀኝነት የለበት። አላህ ነው የሰጠው፣ አላህ ነው ያረገለት። እኔን ደግሞ በምክንያት ነው እንዲያደረገኝ ይላል። ይሄ ደግሞ ራሃ ይሰጥሻል። ለአንው አልቀናዓ ራሃ ያለሽ ነገር መብቃቃት ራሱ ራሃ ስለሆነ ከዚህ አንፃር አየዋለሁ። ሌላ ደግሞ ቂም አለመያዝ፣ ይቅር ማለት፣ እሱ ደግሞ ራሃ ይሰጥሻል። ለምን አንቺ ቂም ሳለ ምን ይባላል ኢንቲቃም ወይ ደግሞ መበቀል ሰውየውን ሳይሆን መጀመሪያ ራስሽን ነው የሚጎዳ። ከዛ ከዚህ ነፃ ነው የድሬዳዋ ሰው ማለት ነው። በእንዲህ አይነት ፈታ ያለ ነው የምለውን ቂም አይዝም፣ ጥሩ ነው። ከሰራ በኋላ ራሃ ያደርጋል ካሉ አይሰስትም፣ ይሰጣል። ኢቭን ኖሮት ሳይሆን ሳይኖረው ይሰጣል። ለምን እሱ ከሚርብ አላህ ነገ ይሰጠኛል የምለውን ነገር ስለሚያስብ። እንደዛ ስናደርግ ግን ሌሎቹ ምን አድርጎ ነው የሚይዙት? ሴቭ ማድረግ ማንወድ፣ ልማት ወይ ደግሞ ራስን ለመቀየር ማንለፋ፣ ለማደግ ደንታ የሌለን አድርጎም ይይዛሉ። እንደዛ አይደለም። ያ የተሳሳተ ነው። በኢስላም ኢሳር የሚባል ነገር አለ። ኢሳር ማለት ወንድምሽን ከራስሽ በፊት ማስቀደም። የድሬዳዋ ሰው ሙስሊሙም ክርስቲያኑም ይሄ አኽላቅ ያለው ይመስለኛል። ማለት ሌሎችን ማስቀደም የሚባል እሱ ግን ማደግ ስለማንፈልግ መቀየር ስለማንፈልግ አይደለም። እኛ ኤክስትራ ለነገ ስናስቀምጥ እዚች ጋር ወንድማችን እንዳይቸገር ከመፈለጋችን የተነሳ ነው። ማሻአላህ
በጣም ደስ የሚል አገላለጽ ነው ሐቂቃ። እስከ ዛሬ እንዲሁም እንደዚህ የተገለጸም አይመስለኝም። ጀዛኪላሁ ኸይረን። እንዳልሽው ነው አንዳንዴ ከራስሽ በላይ ለሰው ስታስቢ እንደ ድሬዳዋ ማህበረሰብ ብቻ አይደለም እኮ ኢትዮጵያውያን እንታወቃለን በዚህ የሆነ የዋህ አድርጎ ሰውን የመሳል ወይንም ደግሞ አላዋቂ አድርጎ በቃ እንደ ሞኝነት የሚቆጠርበት ተጨባጭ ነው የነበረው። ግን ይሄ እስላም ያዘዘን ነገር ነው። ከራስ በላይ ለወንድማችን እኛ ጎረቤታችን ተጠምቶና ተርቦ እያደረ እኛ በልተን ካደረን እንጠየቅበታለን። ሙስሊምም ሆነ ካፊር የእምነት ነገር ሌላ ጉዳይ ነው እና የጎረቤትን ሀቅ ማስቀደም የሚባል ነገር አለ። ወንድማማችነት እህታማችነት አለ። ያንን ነው የተገበራችሁት። እስልምና ያዘዘው የእስልምናን ትእዛዛቶች ተግባር ላይ ነው እንግዲህ የድሬዳዋ ሰው ያዋለው። ለሌላው ማህበረሰብ አላህ እንዲያገራለት አለ አንዳንድ ቦታዎች ላይ አሉ። በእርግጥ ግን ለሁላችንም አላህ እንዲያገራልን እንመኛለን። አሜን። መርሃባ። እንግዲህ ድሬዳዋ አደግሽ። ከዛ በኋላ ወደ ካምፓስ ደግሞ ወደ ባህር ዳር ዩኒቨርሲቲ እንደሄድሽ ሰምቻለሁኝ። እንዴት ነበር ከድሬዳዋ ወጥተሽ ወደ ሌላ ሀገር ስትሄጂ? ቻሌንጆች አልነበሩም? ከማህበረሰቡ ጋር እንዴት ነው የተዋወቅሽው? የዩኒቨርሲቲ ጊዜ ምን ይመስል ነበር? ህይወቱን ብናነሳ ደስ ይለኛል። እኔ አልከበደኝም። ከድሬዳዋ ስወጣ ሀያ ስኩል ሌቭል ላይ ያለው እንዳልኩሽ ዲን እንደዛ በዓሊሞች ተምረን ነበረ። እዛ ያለው ነው ዳዕዋ የጀመርኩት። ዳዕዋ ስትጀምሪ እንግዲህ ከብዙ ሰው ጋር ትገናኛለሽ፣ ትተዋውቂያለሽ። 10ኛ ክፍል ስማር የዳዕዋ ህይወት ውስጥ ገባው። ከዛ ሰማለው ያው ሁሉም ዩኒቨርሲቲ ሲገቡ ጀማዓዎች እንዳሉ እና የዩኒቨርሲቲ ላይፍ ደግሞ በጣም ከኛ በፊት ከመድረሳ የሄዱ ልጆች ያወሩልን ነበረ። ለዛ አልፈራም ነበር እና 12 እየተማርኩ ታምሜ ነበረ። በአንድ ሴምስተር አልተማርኩም እኔ ግን ቢሆንም ያው እንደነገርኩሽ ማማ ስለምታሳድገን ኤክስትራ አመት መስጠት የለብኝም እና ኤክስትራ አመት እንድትለፋ አላረግም። የ11ኛ ክፍል እንኳን ብሰራ አልፋለሁ ብዬ ነው ኢንትራንስ የወሰድኩት። ከዛ እንዳልኩት አልሐምዱሊላህ ወሰድኩኝ፣ አለፍኩኝ። እሷን ላለማልፋት ማለት ነው። ከዛ ሪዛልቱ ከመጣ በኋላ ሰመር ላይ በጣም ብዙ ትሬኒንጎች ነበሩ የዲን። ኡስታዝ ነስሩዲን ሼክ አብዱራህማን ዳሞታ ዛሬም አሉ፣ የመርከዝ ባለቤት ናቸው። በዛ ጊዜ በጣም የዲን ደውራዎች ይሰጡ ነበረ። እነ ሼክ አሚን ነበሩ፣ ብዙ ዓሊሞች ነበሩ ለእኛ የሚሰጡት ማለት ነው። ሼክ አሰቦት ነበረ ያሁኑ የድሬዳዋ ሙፍቲ። በቃ ከነሱ ጋር ስለሆንኩ ጠንካራ ነበርኩ ብዬ ነው የማስበው። እና ሰመር ላይ ደግሞ ብዙ ትሬኒንጎች 11ኛም ስማር 12ኛም ስማር ጀማዓዎችን አቋቁም ያለው እኔ ስር ማለት ነው። እኛ ደግሞ በእኛ ሌቭል ያለን ከነሱ እየወሰድን የወሰድናቸውን ነገሮች ደግሞ ወደ ታች እያወረድን የሄድንበት ሁኔታ ስላለ ምንም አልፈራውም። ያው አዲስ አበባ መጣን። ከአዲስ አበባ ወደ ባህር ዳር። ማሻአላህ። ባህር ዳር የነበረው ጊዜ እንዴት ነበረ? ከድሬዳዋ ብቸኛ ሴት ነበርኩ በዛን ጊዜ ሙስሊም ሴት ባህር ዳር የደረሳት ማለት ነው። ሌሎች አሉ አብረን የተማርነው፣ ግን እንደ ሙስሊም ሴት እኔ ብቻ ነበርኩኝ። ንቃብ ለባሽ ነበርኩ በሰዓቱ። አዎ በሰዓቱ 12 እንደጨረስኩ ለብሼ ነበረ። ባህር ዳር ደረስን፣ ጀማዓው ተቀበለን፣ ግቢ ገባን። ምንም የሚከብድ ነገር አላየውም። ያኔ በጣም ሰላምም ነበረ። በአንጻሩ ያው ሞጣ የምትባል ከተማ ነበር ያደር ነው። ያ ጊዜ ብቻ ትንሽ ፈራሁ ሌሊት ላይ። ቢሆንም ግን በጣም ልጆች ነበሩ ከጎናችን ምናምን። በሰላም ደረስን፣ ተቀበሉን። ዩኒቨርሲቲ ፔዳ የሚባል ገባን። ኤፍቢ እና ሶሻል ቲቺንግ እዛ ነበሩ። ኢንጂነሪንግ እና ሌላ ፓርት ሳይንስ የሆኑ ብቻ ናቸው ፖሊ የሚማሩት። ሁላችንም እዛ ነበርን። ፔዳ ግቢ ነበረን። ኤፍቢ መረጥኩ። ኢኮኖሚክስ ደረሰኝ፣ ተማርኩ ማለት ነው። ከዛ ተመረቀሽ ወጣሽ? አዎ ጀማ አሚር ነበርኩ ፔዳ ውስጥ ማለት ነው። ኦኬ። የሴቶች የጀማ አሚር፣ የሴቶች የጀማ የዳዋ አሚር ነበርኩ። ሶሻል አሚሮች ነበሩ፣ ጀነራል አሚሮች ነበሩ። የዳዋ አሚር እኔ ነበርኩ በዛን ጊዜ እስከ ወጣ ድረስ ማለት ነው። ምስል ነበር የዛን ጊዜ የነበረው እንቅስቃሴ ምን ይመስል ነበር? የሴቶች እንቅስቃሴ በዳዋው ዙሪያ ላይ
በጣም ጥሩ ነበረ። በጣም ከስራችን ልጆችን እናስተምር ነበረ፣ ትሬኒንግ እንሰጣቸው ነበረ። ጎበዝ ሴቶች ነበሩ። እነ ጁሃራ የምትባል ነበረች፣ አክስቴ ቀድማኝ እዛ ነበረች። አልፊያ የምትባል እሷም ዲን ታውቃለች። የጀማ አሚር እሷ ነው የነበረችው። የዳዋ እኔ ተረከብኳት። እሷ ስትወጣ እያለች ነው ወደ እኔ በኤሌክሽን ወደ እኔ የተላለፈው ማለት ነው። ማሻአላ በጣም ደስ ይላል። ከዛ ከባህር ዳር ተመለሽ። ኢማሙ ሻፊ መድረሳ ውስጥ እንቅስቃሴ እንደነበሩሽ ሰምቻለሁኝ። ምን አይነት እንቅስቃሴ ነበረሽ? እስኪ እሱን ብናነሳ። እሱ ከዩኒቨርሲቲ መልስ ነው ወይንስ ከዩኒቨርሲቲ በፊት ነው? እሱ አሁን ነው። ኦኬ አሁን ማለት በቅርብ ነው። እኛ ሳልሄድ በፊትም ማዕህድ ኑር አልኢስላም ትምህርት ቤት ውስጥም የዳዕዋ እኔ የተማርኩበት ማለት ነው የዳዕዋ እንቅስቃሴዎች ነበሩ። እንደዛም መርከዝ ሼክ አብዱራህማን ዳሞታ የምንለው ውስጥም ኮከብ የሚባል መጀመሪያ ያቋቋም ነው ጀማዓ ነበረ። ከዛ ማለት ነው እንደ ድሬዳዋ ደግሞ ቱኩማ የሚባል ጀማዓ አለ። እሱም ወይ ጀማዓቱል ወህዳንያ የሚባል አለ። የተቋቋመበት ጊዜ ነው ነበረ። በዛን ጊዜ ነው ዳዕዋ ውስጥ የነበር ነውና መድረሳዎች ውስጥ የዲን ትምህርትን ስናስተምር የነበረው። ከዛ ተነስቶ ከዩኒቨርሲቲም ስመለስ ያንን የጀማዓዎች ስራ አልተውንም፣ ቀጠልን። ከካምፓሶች ጋር ሪሌሽን አለን። ያው እያለን ያው ታውቂያለሽ ፕሮሰስ ነው የዳዕዋ ስራ። ቀጠልን፣ ትዳር መጣ። እንደዛ እያለን ማሻአላ ነበርንና የኢማሙ ሻፊዒ በቅርብ ነው። ከዛ በፊት መድረሰቱ ኒል የሚባል አለ። እሱ ማቋቋም ላይ ደግሞ ወንድማችን ሸረፍ ረድተነዋል። ካሪኩለም እንዴት እንደሚከፈት ምናምን ያ ቤዚክ የሆነ ነገር ስናስይዝ ነበረ። ኢቭን አልአሕባሽ ሀረር ያለው ትምህርት ቤት በወንድማችን እሱም እንዴት ያው አንዳንድ መድረሳዎች ላይ ሰፖርቲቭ የሆነ ስራዎች እየሰራን ነው የደረስ ነው። እንደ መድረሳ ከእህታችን አለች፣ በጣም ከኔ የማትለይ ጓደኛ አለች። ይሄ ሁላ ፕሮሰስ ውስጥ ከኔ ጋር የነበረች ነሲም ሼክ መሐመድ አሚን ትባላለች። ከሷ ጋር መድረሳ የማቋቋም ፕሮግራም ነበረን፣ ግን እኔ በሌላ ነገር ቢዚ ሆንኩባት። እሷ መድረሰቱ ኢማን የሚባል ዛሬ አቋቁማለች። እሱ ማቋቋም ላይ ያው በአይዲያ በምናምን እንረዳታለን። የኔም ኦብጀክቲቭ ስለሆነ እሷ ስትሰራ ያው ደስ እያለኝ ሞራል እየሰጠዋት የሚያስፈልገውን ነገር አንዳንድ ነገር እያደረግን ከነ ኡስታዝ አብዱልገፋር ከመድረሰቱ ነጃሺ በጣም ኡስታዝ አብዱልገፋርን ካምፓስ እያለው ኢስላሚክ ላይ ነው ሪሰርች የሰራሁት። the contribution of Islamic Relief Organization in Poverty Reduction ያንን ሪሰርች ፈንድም ያደረጉኝ ስመጣም ደግሞ እንደ ሽልማት የሆነ ነገር ሰፖርት ያደረጉኝ እሳቸው ናቸው። ከዛ በኋላ ደግሞ መድረሳ ሲቋቋም ካሪኩለም ከሳቸው ተቀብዬ ሌሎች ያንን ነገር እንዲጠቀሙ አሻሽለው የነሱን አድርገው እነሱም በጣም ይረዱኝ ነበረ። ማሻአላ አላህ ይቀበል። እሱን አደርጋለሁ እንዲሁ ከውጪ መድረሳዎችን ሰፖርት አደርጋለሁ እንጂ ራሴ ቢውልድ ያደረኩ መድረሳ የለም። ግን ከመድረሳ ጋር ተለይቼ አላውቅም። አሁን ራሱ የዳሩል ዑሉም ቦርድ ነኝ። ማሻአላ የፋሚሊ ደግሞ ወተም የሚባለው በኦሮመኛ ምክትል ሰብሳቢ ነኝ። ማሻአላ ብዙ ትምህርት ቤቶች ውስጥ እንደዛው ነኝ። በጣም ደስ ይላል። እንግዲህ ቅድም ስታነሺ እንደነበረው እናትሽ በጣም ለፍታብሻለች፣ ብቻዋን ነው ያሳደገችሽ። እዚህ ደረጃ ላይ ደርሰሽ ስታይሽ ምን አይነት ስሜት ነው የሚሰማት? እሷ እናቴ በጣም ጀግና ሴት ናት። ዲንን ሳታቅ የኖረች ነች እና ለኔ ሞዴል ነች። ለኔ ብቻ ሳይሆን ለብዙ ሴቶች ማለት ነው። ስፔሻሊ ይሄ ከባል ጋር ፉክክር ይዘው ልጆቹን እሱ እንዲህ ስላላደረገ እንዲህ አላረኩም፣ እንዲህ ስላደረገ እንዲህ አላረኩም ከሚሉ ሴቶች ማለት ከሷ ቢማሩ ላለሁ። በጣም ነው የለፋችብን። እኔም ወንድሜ ያለ ታናሽ ወንድሜ ከኔ ያላነሰ ካልበለጠ በስተቀር በዲንም በአካዳሚም ማለት ነው ሜዲካል ዶክተር ነው። የህይወት ፋና አድሚኒስትሬቲቭ ሄድ ነው
ሄልዝ ኮሌጅ እና የህይወት ፋና ሆስፒታል እና በጣም ነው የለፋችብን። ሁለታችንን ስታይ እኔ አላቅም እንዴት እንደምትደሰት። በጣም በእኛ በቃ ትኮራለች፣ ደስ ነው የሚሏት። ያ ሁላ ነገር ረስተዋለች፣ አሴፍ እንዳልኖረች ማለት ነው። ያኔም ደስታ ለይቷት አያቅም፣ አሁንም አለያት። በጣም የሚገርመኝ አንድ አጋጣሚ እናቴ 12 ስማር ታምሜ ያለው አልኩሽ እና አንድ ቀን ታምሜ እንዲህ ተኝቻለሁ። እሷ ደግሞ ስራ ትታለች እኔን ለማስታመም ማለት ነው። እና በቃ ዜር ወዝ ትንሽ ፕሮብለም ነበረ። ከዛ ቁጭ ብላ ሌሊት ላይ አጠገቤ ነበረች እና አልሐምዱሊላህ ረቢል ዓለሚን አለች። ከዛ እንዲ አልኳት ማሚ አንቺ ቆይ ዛሬም አልሐምዱሊላህ ያለሽ አልኳት። እኔ 12 ለመፈተን ፈተና እየደረሰ አንድ ስንት 5 ወር ሳልማር ልፈተን፣ በዛ ላይ እግሬና እጄ ታመሜ መነሳት አልችልም። አንቺ ስራ ትተሽ ቁጭ ብለሻል፣ እንዴት ነው አልሐምዱሊላህ የምትለው? ምን የተሻለ ነገር አለ አልኳት። እኔ ዲን ተመሬ ምን ብዬ ማለት ነው። የመለሰችልኝ መልስ አልሐምዱሊላህ አለች። ድጋሚ ለምን አልኳት። እኔ ብታመም እንዴት ነው ማስታመምሽ አለች። ሱብሃንአላህ እግርሽና እጅሽ ነው የታመምሽው። አቅልሽ ቢሆንስ አቅልሽ ቢሆን እንዴት ትሆኚ ነበር አለች። አይንሽ ቢሆን ምናምን አለች። እና ሁሌ በቃ የአላህን ጸጋ የምታስታውስ እና ሕክማን የምታቅ እናት ነች። በጣም ስለሷ አውርቼም አልጨረስም እዚሁ ላይ ላቅ አላህ ይጠብቃቸው። ሐቂቃ እንዳልሽው ነው የድሮ እናቶቻችን እስልምናን የዲንን ትምህርት አልተማሩ፣ ግን ደግሞ በተፈጥሮ አላህ ያደላቸው ናቸው ብዬ ነው ማምነው። ምንም አሊፍ እንዴት እንደምትደረግ እንኳን ሳያውቁ ግን የአላህን ጸጋ ያውቃሉ፣ ጥበብ አላቸው። በቀዳ ወልቀደር ደግሞ ከምንም በላይ የሚያምኑ ሰዎች ናቸውና በጣም ጠንካሮች ናቸው ሐቂቃና ተመልሶ ልጆቻቸውን አስተምረው ከልጆቻቸው የሚማሩ አሉ። ሐቂቃውን ለማውራት አላህ ይጠብቅልሽ፣ እድሜያቸውን ያስረዝምልን እንላለን። በዚህ አጋጣሚ እናቶቻችንን አላህ ይጠብቃቸው። መርሃባ። ወደ ትዳር ህይወትስ እንዴት ተገባ? ኸይር ኢንሻአላህ። ከካምፓስ ተመልሼ በ17ኛው ቀን ነው ያገባሁት። አጂብ። ከካምፓስ ስመለስ ማለት ነው። እና የልጆቼ አባት አውቀው ነበረ። ያው በጀማዓው ላይፍ ነው የተገናኘ ነው፣ ዲን ውስጥ ነው የተገናኘ ነው። አልሐምዱሊላህ 3 ልጆች አሉ። ማሻአላህ 5 ነው የወለድኳቸው፣ 2 ሸፋዓ ናቸው። አላህ ይቀበልሽ። 3 ልጆች አሉኝ። ማሻአላህ በጣም ደስ የሚሉ። አንደኛ 10ኛ ክፍል ትማራለች፣ ያቺኛው ቀጥሎ ያለው 9፣ የመጨረሻው ደግሞ 4ኛ ክፍል ነው የሚማረው። ጥሩ ሰው ነው፣ ጥሩ አባት ነው፣ ማሻአላህ ጥሩ ባል ነው። ግን መግባባት አልቻልንም። ከመጀመሪያ ከልጆቼ አባት ጋር የተለያየንበት ሁኔታ ነው ያለው። ኸይር ኢንሻአላህ። ጥሩ ሰው ነው፣ አላህ ኸይር ይወፍቀው። አሜን። ሁሉም ነገር የአላህ ቀደር ነው። እንግዲህ እኛ ሙስሊሞችን እኮ ለየት የሚያደርገን ነገር ይሄ ነው፣ በቀደር ማመን ነው። ግን ወደ ትዳር ሲገባ ሴት ልጅ እስኪ ለትዳር እንዴት ነው ራሷን ማዘጋጀት ያለባት? በጣም ያበላሸን ነገር ቢኖር የትዳርን ህይወት ቲዮሬቲካሊ የምናውቀውና ፕራክቲስ የተለያየ ነው። እኔ ኤክስፔክቴሽን የመጀመሪያው ሴት ልጅ ማለት ኤክስፔክቴሽኗን በጣም ከፍ ባታደርግ የሚል ሀሳብ አለኝ። ግን በቃ ራሷን ጥሩ ነገር ብቻ ነው እዛ ያለው ፍቅር ምናምን ብቻ ሳይሆን ሪስፖንሲቢሊቲ እንዳለ፣ ሌላ ደግሞ ኮንፍሊክት በጣም ይፈጠራል። ያው አብሮ የሚኖር ሰው በኦሮሞኛ የሚባባል ቃል አለ፣ አረባፊ ኢልኬኑ ወሉ መዶይቲ ይባላል። ጥርስና ምላስ እንኳን ይጋጫል ይባላል። ግን እንዴት ማኔጅ ማድረግ እንዳለባት ሰብር፣ ማለፍን፣ አፍውን፣ መርሳትን በዚህ ሁላ ራሷን ማዘጋጀት አለበት ብዬ ነው የማስበው ማለት ነው።
እና ሞር ደግሞ እናትነትም እዛ ውስጥ ስላለ ትዳር ደግሞ ትልቅ ፕሮጀክት ነው። ዛሬ ውስጥ ገብተሽ ነገ የምትተይ አይደለም። ኮምፕሌክስ ካምፓኒ ነው እና በአንቺ እውቀትና በአንቺ ጥበብ ብቻ መሄድ አይደለም። ሴቶች እንደሚሉት እሷ ብትይዝ እንዴ ብትሆን ነው ኢትስ ሞር ዳን ዲስ፣ ከዚህ በላይ ነው። የኢስላም ትዳር ደግሞ ፍቅር ላይ ብቻ አይደለም የሚመሰረተው፣ ብዙ ነገሮች ከውስጥ አሉትና እና በጣም ራሷን ሬዲ ማድረግ አለባት ብዬ ነው የማስበው። ኸይሩንም ሌላ ነገሩንም ለመቀበል ቶለሬት አድርጋ በሰብር በጥበብ ለማለፍ። ከምንም በላይ ትዳር ትዕግስትን ይፈልጋል። ትዕግስት ይፈልጋል። ትዕግስትና አንደርስታንድ መደራረግ ማለት ብዙ ጊዜ አንደርስታንዲንግ ካለ ሰብር ይኖራል እና አንደርስታንድ መደራረግን ይጠይቃል። ችግሮችን በዛው ልክ ይፈታሉ። አንደርስታንድ ከተደራረግሽ ያው እሱ የሚያስብበትን አንግል መረዳት፣ ከአንቺ አንግል ብቻ አለማስብ። ብዙ ጊዜ ችግር የሚፈጠረው እኔም ከራሴ አንግል አስባለሁ፣ እሱም ከራሱ አንግል ያስባል። አላህ ግን ሲፈጥረን ሴትና ወንድን በተለያየ ሁኔታ ነው የፈጠረን። እኛ ብዙ ጊዜ አጥፊዮች ነን፣ እነሱ ደግሞ አቅላንዮች ናቸው። ሎጂካሊ ነው የሚሄዱት፣ እኛ ደግሞ ኢሞሽናሊ ነው የምንሄደው። ይሄ ነገር መረዳዳት ማለት ምስት ስትናገር ከየትኛው አንግል ነው ብሎ እሱ ማሰብ አለበት። እሷም እንደዛው ወንድ እንደሆነም መርሳት የለባትም፣ እሱም ደግሞ ሴት እንደሆነች መርሳት የለበትም። የሚገርም ገለጻ ነው። በጣም እናመሰግናለን። ጀዛኪላሁ ኸይራን። እንግዲህ ለሊሴ ወደ ዛሬው ስራሽ ደግሞ ልመጣልሽ ነው እና ወደ አስተዳዳሪነት እንዴት ነው የመጣሽው? ማለትም አንቺ የመድረሳ ህይወትን ያሳለፍሽ ሰው ነሽ። ከዛ በፊትም አውቃለሁ እንትን አስተዳደሩ ላይ እንደነበርሽ እና በምን አጋጣሚ እንደመጣሽ ግን ብናቅ ደስ ይለኛል። መጀመሪያ የቀረጸኝ ዲን ነው። ሊደርሺፕን ኤክሰርሳይዝ ያረኩት ጀማዓ ውስጥ ነው። ያው አሚር ነበርኩ እና በጣም እስልምና ደግሞ ያው ሰው ካሰበበት ለሊደርሺፕ ይቀርጽሻል፣ ያዘጋጅሻል። እሱ ትንሽ ቢሆን ተጽዕኖ አለው፣ አንጻራዊ በሆነ መልኩ ማለት ነው። ተመርቄ እየተመረኩ ያለሁት እኔ በዛን ጊዜ በነበረው ፓርቲ ኢህአዴግ ሜምበር ነበርኩ። ካምፓስ እንደገባው ፈርስት ይር ማለት ነው። እሱን የሆንኩት ከንቃብ ጋር ተያይዞ ከሌላ ነገር ጋር ተያይዞ ያው ተጠግቼ መብቴን ኤክሰርሳይዝ ባደርግ በሚል ገብቼ ነበር። ፖለቲካሊ እሳተፋለሁ። የሰላት ስትርግል ውስጥ ነበርኩኝ ሀያ ስኩል ላይ። እንደዛውም የአፋን ኦሮሞ ስትርግል ላይ ነበርኩ። አፋን ኦሮሞ ትምህርት ቤት ውስጥ መማር አትችሉም ተብሎ ከትምህርት የተባረሩ ልጆች አሉ። አንፎርቹኔትሊ እኔ አልተባረርኩም፣ ግን ሰላማ ሰልፍ ወጥተናል፣ ትምህርት ቢሮ ሄደን ጠይቀናል፣ ኮሚቴ አቋቁመናል። ጀስት እንዲህ አይነት ነገሮችን ኤክሰርሳይዝ አደርጋለሁ። በጣም ለምን እንደሆነ አላቅም። በተፈጥሮ የጀስቲስ አድል የምንለው ነገር ሲዛባ ሲበላሽ በጣም ደስ አይለኝም። ከልጅነቴ ኢቨን ልጅና ልጅ ቢማታ ራሱ መንገድ ላይ ባይ ቲል ናው በጣም የምጠላውን ነገር አንጀስቲስ የሆነ ነገር ነው። ያንን ደግሞ ስትረግል ማድረግ የምችለው የመሰለኝ በቃ የሆነ ቦታ ላይ ሲሆን፣ ሊደር ሲሆን፣ ፊት ለፊት ስመጣ የሚል ሀሳብ ውስጥ የነበረ። ለዛ ፓርቲ በዛን ጊዜ ነው። በሁሉም ነገርም ያው ጀማዓ ውስጥ ማሚር ነበርኩ። እዛ ፓርቲ ሜምበር ሆንኩ። እንደመጣው አዳማ ላይ ትሬኒንግ ነበረ። የፓርቲ አባል የነበርን ማለት ነው። አዳማ ላይ ለ10 ምናምን ቀን ወሰደን ትሬኒንግ ማለት ነው። ትሬኒንግ ወስደን እንደጨረስን ያው መወዳደር አለ። ማስታወቂያ ወጣ። ጉርሱም የምትባል አገር እጄ ተወዳደርኩ። ኦሮሚያ ምስራቅ ኦሮሚያ ነች። እዛ ተወዳደሬ ቦምባስ የሚባል ኬላ ላይ ደረሰኝ። ኬላ ሲደርሰኝ ያው ትዳርም ኦሬዲ ስለጀመርኩ እዛ መቆየት አልፈለኩም፣ ተውኩኝ። ድጋሜ ድሬዳዋ ላይ ተወዳደሬ አሰድ ዚያድ ከንቲባ በነበር ምንድነው አሰድ እሱ አይደለም አብዱሰላም ዛሬ ፍትህ ቢሮ ኃላፊ ናቸውና እሳቸው ግብርና ቢሮ ኃላፊ በነበሩበት ዛሬ አብረን ካቢኔ ነን በነበሩበት ጊዜ
የፕላን እንደ ፕሮግራም ባለሙያ ሆኜ ተወዳደሬ ገጠር ልማት ገባው። ከዛ አንድ አመት ፕላን እንደ ፕሮግራም ከዛ በኋላ ዲዛስተር ፕሪቨንቴሽን ኤንድ ሪስክ ማኔጅመንት ኦፊሰር ሆኜ የኤንጂኦ ክትትል ላይ ሰርቼ 2 አመት ሳበቃ አካባቢ ልማት የሚባለው ሎካል ዴቨሎፕመንት የሚባል ላይ በሹመት መጣው ወዲያውኑ ማለት ነው። ተመርቄ ትንሽ ትቆይ ከዛ ደግሞ እዛ ላይ ትንሽ ስሰራ ዛሬ የመራውበት ያለው ኦፊስ ከ14 አመት በፊት ሴቶች ጉዳይ ቢሮ ኃላፊ ሆኜ ተሹሜ እዛ ሰርቻለሁ። ከ14 አመት በፊት ማለት ነው እዛ ቢሮ ሰራሁ። እዛ ላይ ሊደርሺፕን እንዲህ ነው ከስር የመጣውበት ማለት ነው። ከ14 አመት በኋላ እንዴት ተመልሰሽ መጣሽ ወደ ቦታሽ? ያው በመሀል ብዙ ነገሮች አሉ። በጊዜው በነበረው ስርዓት ትንሽ ቻሌንጅ ነበረ። ያው ግምገማ የሚባል ነገር መጣ ምናምን። አሁን ዛሬ ብትጠይቅኝ ለምንድን ነው የተነሳሽው ለምንድን ነው ያስነሱሽ ካልሽኝ አላቅም። ወልጄ በ30 ቀን ግምገማ ገባሁ። በኦፕሬሽን ወልጄ በ30 ቀኔ ግምገማ ገባሁ። አራስ ሆኜ ማለት ነው በዛ ዘመን። ከዛ ግምገማ ስገባ ተገመገመ እና ምን እንዳጠፋው ለምን እንዳነሱኝ እኔ አላቅም። ከሴቶች ጉዳይ ቢሮ ተነስተሻል ብሎ እኔም ብቻ አይደለም ብዙ ካቢኔዎች ነበሩ። ወረድን ከስልጣን። ያው ዛሬ አሉ አልহামዱሊላህ። እኔም እንደተመለስኩ እነሱም ተመልሰው እየሰሩ ነው ያሉት። በዛን ጊዜ ከተነሳ ነው ካቢኔዎች አቶ ሐርቢቡ የአሁን ንግድና ኢንቨስትመንት ቢሮ አለ፣ የፍትህ ቢሮ ያልኩሽ አለ፣ ያቀን የተነሱት ማለት ነው። እኔም ጭምር ሌሎችም አሉ። አሁን ሶስታችንም ተመለሰን እዛ እያገለገልን ነው ያለ ነው። በዛን ጊዜ እንደዛ ነው። ከዛ ስወጣ ኤክስፐርት ሆኜ የሲቪል ሰርቪስ ቢሮ ተመድቤ ነበረ። ያው አልተመቸኝም ሲስተሙ። እስትረግል አደርጋለሁ ብዬ የገባሁት ያህል ሊሄድ አልቻለም። እዛ ወደ ንግድም ተመለስኩ፣ ነገድኩ። ከዛ ደግሞ በለውጡ ማግስት ወደ ስርዓቱ ተመለስኩ። የተወሰነ አመት ነግጄ ከጨረስኩ በኋላ በዚህን ጊዜ ሁላ ግን ሜምበር ነበርኩ። አንድንም ቀን የፓርቲ ሜምበር ሳልሆን አላሳለፍኩም። ውስጥ አለሁት ባለውበት ቦታ ሁሉ ማለት ነው። እንግዲህ ሴቶች ጉዳይ ላይ ነው የምትሰሪው። ሴት ሆነሽ በተለይ ሙስሊም ሴት ሆኖ እዛ ቦታ ላይ መቀመጥን እንዴት ትገልጫዋለሽ? ሙስሊም ሴት ሆነሽ ሊደር መሆን የሚገድብሽ ምንም የለም እንደኔ ማለት ነው። ያው ሙስሊም ሴት ሆነሽ ክርስቲያን ሴት ሆነሽ ብቃት ካለሽ የተሰጠሽን ኃላፊነት በትክክል የምትወጪ ከሆነ ምንም የሚገድብሽ ነገር የለም። ስፔሻሊ አሁን ችግር አለ ብዬ አላስብም። ቶታሊ ማለት ነው። ማሻአላህ እውነት ነው እንዳልሽው ነው። ትልቁ ነገር ብቃት ነው እንጂ ሰው በሃይማኖቱና ባለባበሱ ይለካል ብዬ አላምንም። እንደውም ሙስሊም ስትሆኚ ብዙ ነገሮችን አድል እንዴት እንደሆነ ፍትሃዊነትን እስልምና ይበልጥ ያስተምርሻል ብዬ አስባለሁ። በሰው ልጆች መሀል ፍትህን ለማስፈን ጥረት የምታደርጊበት ይበልጥ የምትሰሪበት አጋጣሚ ይኖራል ብዬ አስባለሁ። ብዙ ለውጦችም ይመጣሉ። እንግዲህ በሴቶች ጉዳይ እንደሚሰራ ሰው ዛሬ ላይ ስደት በተለያዩ ሀገራት ላይ በተለይ በኢትዮጵያ በኦሮሚያ ከተለያዩ ቦታዎች ሰዎች ይሰደዳሉ የተሻለ ህይወትን ለመኖር የተሻለ ህይወትን ፍለጋና እንደ ድሬዳዋ ከተማ ሴቶች በተለይ እንዳይሰደዱ ስደቱ ሙሉ በሙሉ ባይቀር እንኳን ስደትን ለመቀነስ ምን ስራ እየሰራችሁ ነው ያላችሁት? አንደኛ ወደ መጀመሪያው ልመለስልሽና መጀመሪያ እንዳልኩሽ ነው ኤኒ ሪሊጅን ወደ ጥሩ ነገር ነው የሚጠራው፣ ከመጥፎ ነው የሚከላከለው። አንድ ሰው አማኝ ሲሆን እምነት ሲኖረው ብቃትም ካለው አላህን ይፈራል፣ መጥፎ ነገርን አያደርግም፣ በጀስቲስ ያስተዳድራል፣ አድል ያደርጋል፣ ሐቅን ይጠብቃል።
በሚል ከሙስና ራሱን ይጠብቃል። የመንግስትን ንብረት እንደ ህዝብ ንብረት ይቆጥራል። እኔ እምነት ሲኖረው ማለት ነው። ለዛ ያው ሙስሊም ሆንሽ ክርስቲያን አላህን ከፈራሽ ያው ለሊደር አንቺ ነሽ እንዳሁን ቅርብ መሆን ያለብሽ ብዬ የማስበው ማለት ነው። ደግሞ የሚገድብ ሴቶች እንዳይሳተፉ እንዳይጠቀሙ ወደ ፓወር እንዳይመጡ የሚያደርግ ነገር ምንም ነገር የለም። አንቺ ብቻ ስትረግል ካደረግሽ እንደ መንግስት ብዙ ኦፖርቹኒቲዎችን ከፍቷል። ሴቶች እንዲሳተፉ የኢኮኖሚ ተጠቃሚ እንዲሆኑ የራሳቸውን ድርሻ እንዲወጡ ከወንዶች ጋር እኩል ኦፖርቹኒቲ እንዲያገኙ አመቻችተዋል። ኦፖርቹኒቲ ካገኘሽ በኋላ ራስሽን አፕዴት የማድረግና ስፔሻላይዝ አድርገሽ ወደ ላቀ ከፍ የማድረግ የሴቷ ማንዴት ነው። ከዚህ በላይ መንግስት ምንም ሊያደርግ አይችልም። ፓርላማ ውስጥ በሁሉም ሴክተር መስሪያ ቤቶች፣ ሚኒስቴሮች፣ ኤቭሪ የመንግስት ኢንስቲትዩሽን ውስጥ በየደረጃው ያሉት የሴቶችን ተሳትፎ ተጠቃሚነት መንግስት ብዙ ነገር እያደረገ ነው። ኢምፓወር እያደረገ ነው። ወደ ሹመት እንዲመጡ እያደረገ ነው። ፓርላማ ውስጥ እኩል እንዲሆኑ እያደረገ ነው። ወደ 40% ነው አሁን ድሬዳዋ ውስጥ ወደ ምክር ቤት የሚመጡት ማለት ነው። እና ብዙ ነገሮች እሱ በመንግስት በኩል የተመቻቸን ነገር አለ። ይህንን እድል የመጠቀምና ያለ መጠቀም በዛ ልክ ደግሞ ራስን የማዘጋጀት ብቁ ማድረግ። አንቺ ወደ ስልጣን የምትመጪው ሴት ስለሆንሽ ብቻ አይደለም፣ ብቃትም ሲኖርሽ ነው። ከዛ ተወዳድረሽ ከወንድ ጋር እኩል በብቃትሽ ተለክተሽ የምታልፊ ከሆነ ምንም የሚገድብሽ ነገር የለም። ግን እኛ ሴቶች ለዛ ራሳችንን ማብቃት፣ ማዘጋጀት፣ እውቀትን መጨመር፣ ስፔሻላይዝ ማድረግ፣ ሁሌ መልፋት፣ ራስ ላይ ኢንቨስት ማድረግ ይጠይቃል። እሱን እኛ ላይ ራሳችን ላይ ኢንቨስት ስናደርግ በእውቀትም በሁሉም አስፔክት ማለት ነው ያው የማንችለው ነገር የለም፣ እንደርሳለን። መንግስት ኦፖርቹኒቲ ከፍቷል። እኛ ደግሞ በዛ ልክ ብቁ ሆነን መወዳደር ነው ብዬ ነው ማስበው። በጣም ደስ ይላል። እውነት ነው። ሴት ልጅ ራሷን ምንም የሚገድባት ነገር የለም፣ ራሷን ማዘጋጀት ነው። በዱንያዊም በዲናዊም እውቀት በነገራችን ላይ ሁለቱ ከተለያዩ አይሆንም እና ዲናዊም እውቀት ሊኖራት ይገባል። አንድ ሴት መስመር እንዳትስት፣ መንገድ እንዳትስት ያ ይጠብቃታል ብዬ አስባለሁኝ እና የዲን እውቀትም አስፈላጊ ነው የሚለውን ለማንሳት ነው። ሲጀምር ዲንሽን የማትጠብቂ ከሆነ ብዙ ነገር ነው የምታበላሽው። አላህን የማትፈሪ ከሆነ ከምታስተካኪው የምታበላሽው ነገር ይበልጣል። ለዛ ሁሉም በእምነቱ የራሱን መያዝ አለበት። እንደዛ ካልሆነማ እንዴት ነው የሚሆነው? አይሆንም ማለት ነው። እና ስፔሻሊ በእኛ ሀገር እንደዛ ነው። ቢኮዝ ከዲን ውጪ ጉዞን የጀመሩት ልማትን የጀመሩት ከእምነት ውጪ የጀመሩት ምን እያደረጉና እንዴት አገርን እያተራመሱ እያሉ እናያለን። የምናየው ነገር ነው ማለት ነው። በቅርብ እየተከታተልን ስለሆነ ትክክል። አንቺ ለሊሴ ወደ አስተዳደር ከመጣሽ በኋላ ምን ለውጦችን አየሽ? ብዙ ለውጦች አሉ። በጣም ትላንትናና ዛሬ እኩል ነው። በጣም የተለያየ ነገር አለ እና አንዳንድ ጊዜ ይከብድሻል። ከዚህ ነው ወደዚህ የመጣ ነው የምለው ማለት ነው። በሰላት እኮ የምንገመገም ጊዜ ነበረ። ገባሻ? አሁን ንቃብ መልበስሽ ብቻ ጀጅ የምትደረግበት ጊዜ ነበረ። ባህር ዳር ውስጥ እያለው በዛን ጊዜ የኡሳማ ቢንላደን ነገር በጣም ይወራ ነበርና ሳልፍ የኡሳማ መስት ይሉኛል፣ አሸባሪ ይላሉ። በአለባበስሽ ጀጅ የምትደረግበት ጊዜ ነበረ። በጣም የተሻሻሉ ነገሮች አሉ። ፖለቲካሊ፣ ኢኮኖሚካሊ፣ ሪሊጅናሊ በብዙ አስፔክት ማለት ነው። የትላንትና ኢትዮጵያና የዛሬ ኢትዮጵያ በጣም የተለያየች ነች እና ይህንን ደግሞ ማያይ አለ ብዬ አልገምትም። ማያይ ሰው አለ ብዬ አላስብም። በጣም የተለያዩ ነገሮች አሉ። በዚህ እድል ግን መጠቀም መቻል አለብን። የመጨረሻ ይህንን ጊዜ ያው ከሌላ ነገር ሁሌ በመተቸት ራስህን ወደ ኋላ ከመታስቀር ያው ጌሙ ውስጥ ገብተህ
መጠቀም ይሻላል። መጠቀም አገርህንም መጥቀም። ትናንት እንግዲህ እኛ መምጫችን እናውቃለን ቆድዋ አለን እና ከዛ አንጻር አስተዳደር ላይ የነበሩ ሴቶች ነበሩ ትናንት በሰሃቢያዎች ዘመን? አዎ ነበሩ። በሰሃቢያዎች ዘመን ብዙ ሴቶች ነበሩ። ለምሳሌ ፋጢመቱ ቢንት አልኸጣብ ቃል አቀባይ ነበረች። በጂሃድ አስፔክት ደግሞ ኑሰይባ ነበረች። በዕልም በኩል ደግሞ አይሻ ረዲየላሁ ዐንሃ ወአርዳ ነበረች። ብዙ ሴቶች ነበሩ። ሴቶች ምንን ማሳካት ይችላሉ አስተዳደር ላይ ሲሆኑ? እኔ በሴቶች ማሳካት የማይቻል ነገር አለ ብዬ አላስብም። ምንን ማሳካት ይችላሉ ሳይሆን ምንን የማያሳኩ አሉ ብለሽ ከጠየቅሽኝ ምንም የለም። ስለዚህ ሁሉንም ነገር እንችላለን። ሁሉንም ነገር ይችላሉ። ይሄንን ስል ግን ሮል አለ ማለት ሮሉንም መርሳት የለብንም። አሁን ለምሳሌ ባዮሎጂካሊ አላህ ሴትን ከወንድ የለየበት ሁኔታ አለ። እኩልነት ማለት አይደንቲቲ ማለት አይደለም። አይደንቲካል የሆነ ነገር ማለት አይደለም። እሱን አምንበታለሁ። አይደንቲካል መሆንና እኩል መሆን የተለያዩ ነገሮች ናቸው። ብዙ ጊዜ ሴቶች የምንሳሳተው እዚህ ነገር ላይ ነውና እኩልነትና አይደንቲካል መሆን በጣም የተለያየ ነው። ርቀት ዲፈረንስ አላቸው። እሱን መቀበል አለብን። መርሃባ። እንደናንተ መንግስት በተለይ እንደ ድሬዳዋ መንግስት ለሴቶች በተለይ እስከ ስደት ጋር በተያያዘ ስደትን ለመቀነስ ምን ስራዎች እየተሰሩ ነው ያሉት ዛሬ ላይ? መጀመሪያ እንደ አገር ስፔሻሊ የለውጡ መንግስት ያሆኑ የኛ መንግስት ፕሮስፔሪቲ ፓርቲ ከመጣ በኋላ በጣም ይሄ ነገር ላይ እየተሰራ ነው። በመጀመሪያ ሰሞን ካየሽ ጠቅላይ ሚኒስቴር በግላቸው ፕሌን ከውጪ አምጥቶ የሚመለሱበት ሁኔታ ሁላ ነው የነበረ ነው። ሁላችንም ተመልክተናል ማለት ነው። ከዛ በኋላ ደግሞ ያው በመደበኛ ባልሆነ መልክ ከአገር ዜጎች እንዳይወጡ በስራና ክህሎት ሚኒስቴር ታቅፈው ብዙ ኤጀንቶች እዛ ላይ ተደራጅተው እነሱም የውጭ እድልን የሚያመቻቹበት ሁኔታ ሴፍ በሆነ መልክ እንደ ማንኛውም ዜጋ እንደ ኢንዶኔዥያ እንደ ፊሊፒን በትክክለኛ መንገድ ውጭ ሄደው ሰርቶ ራሳቸውን ለውጠው ለአገራቸው ደግሞ ኢንቨስት አድርገው ፎሪን ኤክስቼንጅ ልከው ያው ኮንትሪቢዩት ከራሳቸው አልፎ ለአገር የኢኮኖሚ እድገት ኮንትሪቢዩት የሚያደርጉበት ሁኔታ የተመቻቸ አለ አሁን በዚህ ጊዜ ማለት ነው። እሱ ብቻ አይደለም፣ እንዳይወጡም ደግሞ ሴፍ ለማድረግ ብዙ ነገሮች እየተሰሩ ነው ያሉት። ቦርደር ላይ በእኛ ሴኩሪቲዎች በኢንፎርማል ባልሆነ መንገድ እንዳይሄዱ እንዳይጎዱ፣ የባህር እራት እንዳይሆኑ ብዙ ነገሮች በተቀናጀ መልኩ ሴቶች ጉዳይ ሴቶች ህጻናትና ማህበራዊ ጉዳይ ሚኒስቴር በማህበራዊ ዘርፍ ለነኚህ ዜጎች ሲመለሱ የሚቋቋሙበት ሳይኮሶሻል ሰፖርት ሪሃቢሊቴሽን ሴንተር ምናምን በማቋቋም ወደ መጡበት ሀገር የምንመልስበት ሁኔታ አለ። ያው ከላይ እስከ ታች ይወርዳል ሃይራርኪው ማለት ነው። በየደረጃው ሲመለሱ ደግሞ ትሬኒንግ ተሰጥቷቸው ወደ ስራ የሚሰማሩበት ሁኔታ የተመቻቸ ሁኔታ ነው ያለው አሁን ማለት ነው። እንደ ድሬዳዋ ብቻ አይደለም እንደ ሀገር ማለት ነው የተመቻቹ እድሎች አሉ። ሆኖም ግን አንዳንድ ጊዜ አልፎ ያጋጥማል። ያንን ደግሞ እየተቋቋመን ከመቼም በላይ ትኩረት ሰጥቶ ሰው ተኮር መንግስት ነው ለዜጎች በማሰብ ሴት ብቻ አይደለም፣ ህፃን ሴት አለ፣ ወንዶችም አሉ የሚወጡ ማለት ነው። እነሱ ላይም እየተሰራ ያለ ነው ያለው። ዛሬ ያገኘሽን እነኚህን ዜጎች እንዴት ነው አቅፈን አገራቸው ውስጥ ስራ እድል ተፈጥሮላቸው ምንም ሳይሆኑ ሲመለሱ ራሱ ወደ ቀያቸው ተመልሶ ራሳቸውን አቋቁሞ ወደ ስራ ዓለም ገብተው ራሳቸውን መለወጥ እንዴት ይችላሉ የምለውን ነገር ለመመካከር ነው እዚህ አዲስ አበባ የመጣሁት።
በዚህ አጋጣሚ ነው አንቺ ያገኘሽን በጣም ጥሩ ሁኔታ ነው ያለው። በዚህ ጊዜ ማስተላለፍ የምፈልገው በድሬዳዋ በጣም ሰዎች የሚሄዱት እዛ ጋር ተገናኝተው ነው ወደ ደወሌ ወደ ቶጎጫሌ ወደ ምናምን የሚሄዱት ማለት ነው። የኛ ሴቶችም ሆነ ህፃናት ማስተላለፍ የምፈልገው ወንዶችም መልእክት ማስተላለፍ የምፈልገው መደበኛ ባልሆነ መንገድ መውጣት ጉዳት እንጂ ጥቅም የለውም። እነሱ ላይ የሚደርስ ችግር በጣም ብዙ ነው። ለዛ እንዳይሄዱና መንግስት ብዙ ነገሮችን ስላመቻቸ በስራና ክህሎት በኩል ትምህርት ወስዳችሁ ትሬኒንግ ወስዳችሁ በትክክለኛው መንገድ ያ የምትጨርሱት ብሩ እንኳን ሳትጨርሱ የምትሄዱበት ሁኔታ እየተመቻቸ ስለሆነ ኢንፎርሜሽን ከሌላችሁ ተከታተሉ፣ ይህንን ነገር ቀንሱ፣ ተው የሚል ሀሳብ ማቅረብ ወዳለሁ። ጀዛክላሁ ኸይራን። እንዳልሽው ነው በተለይ ያነሳሻቸው ህገወጥ ደላላ የሚባሉ ቡድኖች አሉና በዛ በኩል ነው ሰዎች እየሄዱ እየተጎዱ ያሉትና ያን ለመቀነስ ደግሞ መንግስትም ሊሰራበት ይገባል። ማህበረሰቡ መከልከል አለበት። በምን በኩል ነው የሚሄደው የሚለው ነገር በግልጽ መንገድ መንግስት እንደዚህ አይነት እድሎችን ካመቻቸ በዚህ በኩል ደህንነታቸውን ተጠብቆ መሄድ እየቻሉ ራሳቸውን አደጋ ላይ መጣል መቻል የለባቸውም። ግን መንግስት እንደ መንግስት አሁን እነዚህ ህገወጥ የተባሉ ደላላዎችን እንዴት ነው እርምጃ እነሱ ላይ መውሰድ ነገር እሳ እቅድ የለውም ወይ? ያንን እሳ ገደብ ለማበጀት እሳ መንግስት ያስቀመጠው ህግ አለ? በጣም ህግና ደንቦች አሉ። በጣም ከዚህ በፊት የጸደቁ እኛ የህግ ክፍተት የለብንም። እንደ ኢትዮጵያ ምንም የህግ ክፍተት የመመሪያ ክፍተት የለብንም። ህጎች አሉ። አሁን ሰሞኑን ራሱ ማለት ነው ብዙ ደላላዎች በእኛ ሴኩሪቲ ተጠንቶ የተያዙበት ሁኔታ ነው ያለው። ወደ 15 ምናምን ማለት ነው። እነሱ በህግ አግባብ የሚጠየቁበት ሁኔታ እየተመቻቸ ተይዞ ለህግ የሚቀርቡበት ሁኔታ አለ። መንግስት ኢች ኤንድ ኤቭሪባዲ አስኮብላ የሚባለውን እቅድ አለው ሳይሆን እቅድም ኖሮትም እየሰራበት ነው ያለ። በተግባር እየሰራ ስላለውበት ነው መልሽ። ያው ከውጭ ያለው ሰው ብዙ ነገር ሊል ይችላል፣ ግን እየተከታተለ አሁን እንደ ድሬዳዋ ዛሬ ራሱ ከተገኘ ይያዛል። አንድ ሰው እንደዛ ከሆነ ማለት ነው። በአሁን ጊዜ ምንም አይነት አስኮብላ እዛ አካባቢ የለም። ብዙ ጊዜ እንዳልሽው ነው ህግ ይወጣል። ደላላዎች ደግሞ የሚጠየቁበት ሁኔታ ነው ያለው። እየተያዙ ነው ያሉት። ከዚህ በፊት የሰሩትም አሁን በጣም ቀንሰዋል። ዋናው ነገር መተግበሩ ላይ ነው። መንግስት ህግ ያወጣል ብዙ ጊዜ በማንኛውም የህይወት ዘርፍ፣ ግን ተግባር ላይ ብዙ ጊዜ ሲያዘገይ መንግስት እንደዚህ ጉዳቶች ይከተላሉና ያንን ለመቀነስ መንግስት እየሰራ መሆኑ ደግሞ ህጉ ወደ ተግባር እየቀየረ ያለ መሆኑ በጣም አስደሳች ነገር ነው ብዬ ነው ማምነው። ግን እነዚህ ደላላዎችን ወደ ህጋዊ መንገድ መጥቶ እንዲሰሩ እነሱም ስራውን እንዲያቀላጥፉ የማድረግ ነገርሳ አልታሰበበትም? ደላላዎች ህግ ጠፍቶ ደግሞ ላይሰንስ የሚሰጣቸው ሰው ጠፍቶ አይደለም። በትክክለኛ መንገድ ፍቃድ የወሰዱ ኤጀንቶች አሉ እኮ። አንቺ አታይም ይሆናል ወይ ደግሞ አላጋጠምሽም ይሆናል እንጂ አይርፖርት ስትሄጂ አሁን ብዙ የኛ ሴቶች እንዲህ ተሰልፈው ነው የምታዩ። ዩኒፎርም ለብሰው ፓስፖርታቸውን ይዘው ቪዛ ይዘው እዛ ያለው የኛ ኤምባሲ ያውቀው በስራና ክህሎት ስር ተመዝግበው ልጆችን ስራና አሰሪና ሰራተኛን የሚያገናኝ ኤጀንሲ ተፈጥሮ ብዙ ቦታ ላይ ላይሰንስ አውጥተው እየሰሩበት ሁኔታ ነው ያለው። ስፔሻሊ አዲስ አበባ ላይ እንዲህ አይነት ክፍተት ምንም የለም። ግን እነሱ ኢንፎርማል በሆነ መንገድ የሌለ ብር ለማትረፍ በዛ ዜጎቻቸውን እንደዛ ያደርጋሉ እንጂ የሚሰራ መንግስት ፍቃድ ሳይሰጥ ቀርቶ አይደለም። መንግስት ፍቃድ እየሰጠ ነው ያለው። በህጋዊ መንገድ የሚሰራ ሰው ማለት ነው፣ የሚሰራ ድርጅት ፍቃድ እየሰጣቸው ነው ያሉት። ይሄ ነገር የማስፋፋቱ ስራ ደግሞ ወደፊት እነኛ ኤጀንቶች አሁን ካሉበት በላይ በሰፊ እንዲከፍቱ መንግስት ፍቃደኛ ነው። ኤኒባዲ ፍቃዱን አውጥቶ በትክክለኛ መንገድ የሚሰራው ከሆነ የመንግስት እጅ ክፍት ነው። ግን እነኚህ ያው በአቋራጭ ሀብታም ለመሆን ብዙ ነገሮች
ያተርፋሉ። ለዛ ነው እንጂ ሌላ ተልእኮ ሊኖራቸው ይችላል። ማን ያውቃል? አላህ ይጠብቀን። ግን ይህንን ለመቅረፍ መንግስት ብቻውን አይደለም መስራት ያለበት። ዜጎችም የራሳቸውን ደህንነትን ለመጠበቅ እንዲሁም ደግሞ አላስፈላጊ የሆነ ገንዘብ ለምን ይወጣል፣ ያንንም ለመቀነስ ከራሳችን መጀመር መቻል አለብን ማለት ነው። ከመንግስት ጋር በመተባበር ይህንን ህገወጥ የሚባሉ ስራዎችን በሙሉ ማቅረፍ እንችላለን አይደል? እንዲቀር ማድረግ እንችላለን። እኛው ስንሳተፍ ነው አይደል እነሱም የሚሰሩት። ስለዚህ እኛ ደግሞ ባለመሳተፍ ይሄንን ህጋዊውን እንዲቀጥልና ህገወጥ የሆኑ ስራዎች ደግሞ እንዲቀሩ ማድረግ ዜጎች እንችላለን ብዬ አምናለሁ። አሁን እያወራን ያለ ነው በጣም ጥሩ ነው። ለምሳሌ እንዳንቺ የሚሰሩ ሰዎች ራሱ አዌርነስ ክሬሽን ላይ መንግስትን መርዳት ይችላሉ። ምን ላይ መንግስት እንዲህ አይነት አማራጮችን እንዳስቀመጠና እንዳለ ለህብረተሰቡ ያው ግንዛቤ መስጠት ባለንበት እኛም ሁላችንም አምባሳደር ሆነን የመደበኛ ያልሆነ ፍልሰት ጥሩ እንዳልሆነና ለመጥፎ ነገር እንደሚያጋልጥ ከሰራን ከተጋም በአገራችን መቀየር እንደሚቻል ብዙ አማራጮች ደግሞ አሁን እያለ ማለት ነው። ባልሆነ መንገድ ሄደው ማለት ለፋሚሊ ለራሴ ያሳልፋለሁ ብሎ ማለፍም ያለበት ነገር ሪስክ ይሄንን የመሰለ ሪስክ ከሚወስድ ወይ በትክክለኛ መንገድ መሄድ፣ ህጋዊ የሆነ መልክ መሄድ ወይ ደግሞ አገር ውስጥ ያሉትን አማራጮች ማየት። እውነት እኔ በጣም የሚገርመኝ አንዳንድ ድሮ እኔ ተማሪ ሆኜ የሚሄዱ ልጆች ነበሩ። ግን ቤት ውስጥ ለእናቷ ቤት ማጠርግ እዛ አረብ አገር ስትሄድ ግርግዳውን ትጠርጋለች። እኛ በቃ ከአገር ካልወጣችሁ ድረስ አትስሩ የተባለን ይመስል ብዙ ጊዜ ውስጥ ያለውን ነገሮች አናየም። እስቲ ውስጥ ያለውን ነገሮች እንየውና ከትንሽ ተነስተን ሌሎች የደረሱበትን ለመድረስ እንሞክር። በአቋራጭ ደግሞ ነገሮችን ለማግኘት ባንሞክርና በትክክለኛው መንገድ ለፍተን ሰርተን ራሳችንን የምንለወጥበትን አማራጭ ብንፈልግ ውስጣችንን ብናይ የሚል ሀሳብ ነው ያለኝ። ሌላው ደግሞ ሁሌ መንግስትን ብሌም ከማድረግ መንግስት የኛው አካል ነው። እኛ የመረጥነው እኛ ፈቅደን እንዲመራን ድምጻችንን የሰጠንለት መንግስት ነው። ለዛ ምን ማድረግ ነው ያለብን? ከሱ ጎን መቆም አለብን። ህብረተሰቡን ማንቃት አለብን። ኤቭሪበዲ አገሩ አምባሳደር መሆን አለበት። ባለበት ይሄንን ሲያይ ኖ ማለት አለበት። እናት ለልጇ ኖ ማለት አለባት። እህት ለእህቷ ኖ ማለት አለባት። እነሱ ካበረታቱ ችግርን ካወሩ ይሄ ነው ነገሮች እንዲበላሹ የሚያደርገው ማለት ነው። እንደ መንግስት ለውጥ ስሩን አይታ አይመጣም ማለት ያው ስቴፕ አለው ፕሮሲጀር አለውና ስቴፕ ባይ ስቴፕ ነገሮቹ እየተስተካከለ የሚሄዱበት ሁኔታ ነው ያለው። በጣም የተሻሻሉ ነገሮች አሉ። ፊውቸሩ ብራይት ነው የሚል ሀሳብ ነው ያለን። ኢንሻአላህ አላህ ያግዛን። እንግዲህ እንዳልሽው ሁሉም በየፊናው ነገ ትውልድ ተበላሽቶ ሰው ከዚህ ሀገር ተሰዶ እናለቅሳለን አይደል? እንደ ሰዎች መንገድ ላይ የሆነ ነገር ሲገጥማቸው ችግር ሲገጥማቸው ሲጎዱ እናለቅሳለን። ከዛ በፊት ግን ዜጎችን ለማዳን እኛም በየፊናችን የምንችለውን ነገር ማድረግ መቻል አለብን። ጀዛከላሁ ኸይራን እጅግ አድርጌ አመሰግናለሁ። በአጠቃላይ እስኪ ለሴቶች አንዲት ሴት ምን አይነት ሴት መሆን አለባት? በኢኮኖሚ ሊሆን ይችላል፣ በእውቀት ሊሆን ይችላል። በምን ራሷን ታዘጋጅ ብቁ ሴት ለመሆን መጀመሪያ ሴት መሆን ከምንም እንደማይገድባት ማወቅ አለባት። አላህ ስብሓነሁ ወተዓላ ኢብን ቁርአን ውስጥ ሲናገር አልሙእሚኑን ወልሙእሚናት እኩል ነው ማለት ነው። መን አሚለ ሳሊሐን ሚንኩም ሚን ዘከሪን አው ኡንሳ፣ ጥሩ ነገር እየሰራ ከወንድም ከሴት ነው አላህ ስብሓነሁ ወተዓላ የሚለው ማለት ነው። ሮሉ እንደተለያየ ሆኖ እንደ ሰው ነች። ሰው የደረሰበትን ነገር ሁላ መድረስ ትችላለች። ያው ሮል ይለያል ብዬሻለሁ። እና ራሷን በእውቀትም በአኽላቅም በኢኮኖሚም በሁሉም ነገር ማውቃት አለባት። እና just ፖለቲካሊ፣ ኢኮኖሚካሊ፣ ሳይኮሎጂካሊ she have to be ready። ሊደር መሆን ከፈለገች ኢንቨስተር መሆን ከፈለገች እማትችለው ነገር የለም።
እናትም መሆን ትችላለች፣ ግን ሊቀላቀልባት አይገባም። ምስትም ነች፣ እናትም ነች። በዛው ልክ ደግሞ መንግስት ሰራተኛ ከሆነች የመንግስትም ሰራተኛ ነች። የግል የምትሰራ ከሆነ የግል አትሊስት ማጣጣም አለባት። ይሄንን ስል ግን ሴቶች ለብቻ ማርስ ላይ አይኖሩም፣ ዱንያ ላይ ነው ያሉት። ዱንያ ላይ ሲኖሩ ደግሞ ከባል ጋር ነው ያሉት። ነገሮች የሚጀምረው ከቤት ነው የሚጀምረው። ይህንን ሁላ ለማሳካት ፒስፉል የሆነ ላይፍ መምራት አለባት። ሳይኮሎጂካሊ ሰላም ስታገኝ ነው። እኔ አሁን እንዲማዋራሽ ሰላም ካላገኘው እንዴት ነው የምታገኘው? ባለቤቴ የት ነው የምትሄጂው? ከየት ነው የምትመጪው? ማንጋ ነው የምወስደሽ ቢል ዛሬ እዚህ አታገኘኝም ማለት ነው። ለዛ የሴቶችን ተሳትፎ ብቃት ስናወራ ለነሱ መልእክት እያስተላለፍን ነው። ያው ብዙ በርደኖች አሉ። ያንን ነገር የሚቀንስላት የሚያግዛት አካል ካለ በጣም ቀላል ነው ለማለት ፈልጋለሁ። ጀዛክላሁ ኸይረን፣ እጅግ አድርጌ አመሰግናለሁ። ስለ ሰላም አንስተሻል። በመጀመሪያ ደረጃ ከቤት ነው የሚጀምረው። ሁሉም ነገር ከራስ ነው የሚጀምረው። ከቤትም በላይ አንዲት ሴት ጥሩ አመራር ላይ መታ በጥሩ አይነት ሁኔታ ስራዋን ለማስኬድ የተወጣላት መሪ ለመሆን መጀመሪያ ሰላም ነው የሚቀድመው። ከራሷ ጋር ሰላም መሆን አለባት፣ ከባለቤቷ ጋር ከልጆቿ ጋር ሰላም መሆን አለባት። ስለዚህ ስለ ራሳችንም ሰላም ማሰብም ይቀድማል ማለት ነው። በአክላቅም ደግሞ የበለጸግን ጥሩ አክላቅ ያላት ሴት መሆንም ይጠበቅብናል፣ ከእውቀት ጎን ለጎን ማለት ነው። ይህንን ነው እንግዲህ የሚያስይዘን። ጀዛኪላሁ ኸይረን። እንግዲህ ወደ ሁለተኛ ትዳር መተሻል ይመስለኛል። ሁለተኛው ትዳር እንዴት ነው? ጥሩ ነው። ምን ይመስላል? ምን አስተማረሽ ግን የመጀመሪያው ትዳር? ወደ ሁለተኛ ስትመጪ ምንን ተምረሽ ወጣሽ? ከመጀመሪያው ብዙ ነገር ነው የተማርኩት። አንደኛ ላይፍ አንቺ በምትፈልጊው መንገድ ሳይሄድ ስቀር እንዴት ማቋቋም እንዳለበሽ፣ እንዴት ራስሽን ማዘጋጀት እንዳለበሽ፣ ልጅ ሲኖርሽ ደግሞ ልጆችን እንዴት ከተለያዩ በኋላ ከባለቤት ጋር ማሳደግ እንደሚቻል ብዙ ነገሮችን ነው የተማርኩበት። እና ብዙ ጊዜ ላይፍ ሴቶቹ ሲፈቱ ወይ ደግሞ ሲለያዩ በሱ ድክመት ነው በሷ ድክመት ነው ምናምን ይባላሉ። እኔ በሱ አላምንም። አብደላህ ብን ዙበይር እና አስማ ቢንት አቢበከር ተለያይተዋል። አብደላህ ብን ዙበይር ብን ልዓዋም፣ አብደላህ የነሱ ልጆች ናቸው። ዙበይር ብን ልዓዋም ምን 10 المبشرين بالجنة ወአስማ ዛቱ ንጣቀን። አስማ ከኢስላም በጣም ትልቅ ቦታ ያላት ሴት ናት። ረሱል ሰለላሁ ዐለይሂ ወሰለም ወደ ሂጅራ ሲወጡ ራሱ ታውቂያለሽ የሁለት መቀነት እናት ተብላ ነው የምትታወቀው። የመጀመሪያ ልጅ በኢስላም የወለደች እናት ነች፣ አብደላህ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ትምር ሲወለዱ የሰጡት ልጅ ነው። ዙበይር ደግሞ 10 በጀነት ከአላህ እያሉ ካበሰራቸው ረሱል ሰለላሁ ዐለይሂ ወሰለም ካበሰራቸው ነው። እነኚህ ሰዎች ትክክል ስላልሆኑ ነው የተለያዩት? አይደለም። አንደኛ ቀደር አለ፣ ሁለተኛ አንደርስታንዲንግ አለ። መጥፎ ናቸው ማለት አይደለም። እነኚህ ጥሩ ሰዎች ናቸው፣ ሞዴል ሰሃቦች ናቸው። ግን አልተግባቡም፣ ተለያዩ። ዳሲት በቃ ምንም ማለት አይደለም። አንደኛ ቀደር ነው፣ ሁለተኛ አለመግባባት ነው። ሁለቱም ጥሩ ሆኖ ሊሆን ይችላል። ይህንን ስል ፍቺን እያበረታታው አይደለም። አስማች አስ ፖስብል ለመኖር መሞከር ጥሩ ነው። ሰብር መደራረግ ጥሩ ነው። ካልተቻለ ግን የመጨረሻ ሐል ነው፣ ሶሉሽን ነው። ላይፍ ይቀጥላል። እንደዛ ማለት ደግሞ ከሰውየው ጋር መጀመሪያ ስትለያይ ጠላት ሆንሽ ማለት አይደለም። የሙስሊም ወንድምሽ ነው፣ የልጆችሽ አባት ነው። አንድ ጊዜ አብራችሁ ኖራችኋል። አላህ ሱብሓነሁ ወተዓላ ወላ ተንሰውል ፈድለ በይነኩም፣ በመካከላችሁ የነበረውን ነገር አትርሱ ይላል። ያንን አለማርሳት በጥሩ በሆነ መልክ ሰሪዑሁነ ቢልማዕሩፍ ይላል። መለያየት፣ ከዛ ደግሞ ልጆችን አብሮ ማሳደግ፣ እንደዛ ነው። ግን ላይፍ ይቀጥላል። ጀዛኪላሁ ኸይረን። ወርቃማ መልእክት ነው ለሊሴ፣ እጅግ አድርጌ አመሰግናለሁ። ምናልባት ቀረ የምትይው ሀሳብ ካለ እንዲሁም ደግሞ ለእህቶችሽ እንዲሁም ለወንድሞችሽ የምታስተላልፊው መልእክት ካለ እድሉ ልስጥሽና የዛሬውን ፕሮግራማችንን በዚሁ እንቋጭ። በጣም ጥሩ እድል ነው የሰጠሽኝ። እንግዲህ ሴቶች እንችላለን ብሎ ይመኑ። መጀመሪያ
ሴቷ ኮንፊደንስ ሊኖራት ይገባል። ሙስሊም ስትሆን ደግሞ ከኮንፊደንስ ጋር ችግር የለባትም። ለምን ሰው ሆና መፈጠሯ ራሷ ትልቅ ነገር ነው። ሊአኖ ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም ይላል አላህ ስብሓነሁ ወተዓላ። ለዛ ያው የሚያንሳት ነገር የለም። ቢኮዝ አንቺ ትችያለሽ። ከዛ በኋላ ደግሞ አላህ ከአንቺ ጋር ነው። በርቺ፣ ጠንክሪ፣ የምትፈልጊውበትን ቦታ ትደርሻለሽ። ነገሮችን ማኔጅ አድርገሽ በባላንስ የውጭውንም የውስጤውንም ማኔጅ ለማድረግ ሞክሪ ለማለት ፈልጋለሁ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ጥሪና አክብረሽ እዚህ ድረስ እንግዳይ ለመሆን ስለመጣሽ በጣም አመሰግናለሁ። በሱመያዎች አመሰግናችሁ። ሽኩረን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ የምትገኙት ሱመያዎችን ፖድካስት ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። ሳምንት በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።